ትመጣላችሁ አትንካኝ አንተ ምንድን ነህ እዚህ ቤት ውስጥ እኔ ሰራተኛ ነኝ አልኩህ እኮ ምን ሴት ነሽ ታዲያ ምን መስላለሁ ስተኝ እንዴ ተወኝ የአዲስ አበባ ልጆች የምታረጉት ገና ለገና ምንም አታውቅም ከክፍለ የአዲስ አበባ ልጅ ምን አባረኩ አንተ ከአዲስ እስካሁን ወንዱ ነው እኔ ቤት የተቀመጠው እገለዋለሁ ረፍ ያልኩህ እኮ ነው ጋሼ ነው የምጠራው ጎረቤት ከጠራው አትምታኝ ስለዚህ ልብስህን አውልቀህ ትታያለህ ምንም የተለየ ነገር የለም ምንም ነገር ልብስህን አውልቅ በህግ ያስጠይቃቸዋል ሰውዬ እንደዚህ ቶሎ በል ልብስህን አውልቅ ቶሎ በል አንተ ያመጣው ታሪክ እሱ እንደሚደፍረኝ ታውቃለህ ከኔ ጋር ግንኙነት እንደሚያደርግ ታውቃለህ ልዑል ነው ያዳነኝ ዛሬ ቀርጾ አሳየው ቪዲዮ አልፎ ተርፎ እንዳረገፍ ታውቃለህ ጭራሽ ወንድ ነው ወይስ ሴት ነው መካድ አትችልም ሱሪን ስታወልቅ አይቻለሁ ዝቅታ ስታርግ ሱሪን አይቻለሁ ታዲያ እኔ በሞቆኝ ሱሪውን ሁለት ነገር ስለለበስኩ ሱሪውን ደግሞ ላውልቀው ነው ግን ይሄ ሰማይ ነበር እውነት ነው እንዳይነካኝ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ እንደተለመደው ዛሬም ባንድ አዲስ ነገር አንድ ቤት ውስጥ እገኛለሁ ማለት ነው እንግዲህ እዚህ የተገኘሁበት ምክንያት የኔን እገዛ የፈለጉ ባለትዳሮች ነበሩና ትንሽ መመካከር የምንፈልገው ነገር አለ ትንሽ ግራ የገባን ነገር አለ እባክህን ብትመጣ ወደዚህ ብትመጣለን ብለው ነውና እዚህ የመጣሁበትን ምክንያት ደግሞ እንግዲህ ያው በስልክ እንደነገሩኝ በቤታቸው አንዲት ሰራተኛ አለች ወይም ደግሞ አገልጋይ አለች ማለት ነው አጋዣቸው እና ከጊዜ ጊዜ የምናየው ነገር ሁሉ ባህሪዋ ተለዋዋጭ ተቀያያሪ ሆነ በቃ አንዴ እንደ ወንድ የሚያወራም ይመስለናል አንድ ጊዜ ደግሞ እንደ ሴትም እና ከዛ ጋር ተያይዞ ትንሽ ለየት ያሉ ነገሮች አሉና እነሱ ላይም ያዩት ነገር ስላለ ነው እሱን ለማጣራት ነው እዚህ የተገኘ ነው ማለት ነው በዋነኝነት እንግዲህ የተለያዩ አይነት ነገሮችን ነግረውናል እነሱን ደግሞ ማዳመጥ ስለሚያስፈልግ ዋናውና ትክክለኛውን ነገር ከነሱ ከእህትና ከወንድሜ አንደበት ምናዳምጥ ይሆናል ማለት ነው ታዲያ እናንተ እንደተለመደው ይሄን ቪዲዮ ላይክ ኮሜንት ሼር በማድረግ ለብዙ ሰው አዳርሱ ሰብስክራይብ ማድረግ እንዳይረሳ እንግዲህ እንደተለመደው እኛም ማግኘት እኛም ማናገር የምትፈልጉ ሰዎች በስልክ ቁጥር እየደወላችሁ በተቀመጠው የስልክ ቁጥር መደወል ትችላላችሁ በቴሌግራም ሊንክም እኛም ማግኘት ትችላላችሁ ማለት ነው ትክክለኛውን ነገር እንግዲህ ወደ መስማቱ እንሄዳለን እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም እንዴት ናችሁ ሰላም ነው ደህና ናችሁ ሰላም ነው አለን እግዚአብሔር ይመስገን እስቲ እንተዋወቅ እኔ አስናቀች ይባላል ወንድሜ እኔ ግሩም እባላለሁ ግሩም እና አስናቀች አይ ቲንክ ባለትዳሮች ናችሁ ያው ባለትዳር ነው ያላችሁ እንግዲህና በጣም ደስ የሚል ነገር ነው ትዳር እስቲ ምንድነው የገጠማችሁ ነገር ከመጀመሪያው ተነስተን እስከ መጨረሻው እስኪ ያሉትን ነገሮች ብታስረዱኝ ካንቺ ልጀምር ቅድሚያ ለሴቶች እሺ አመሰግናለሁ ትንሽ ግራ የተጋባ ነገር ስለሆነ ይናገረኝ በትዳር ስንኖር ትንሽ ረጅም አመት ኖረናል ትንሽ ድምጽሽን ጨመር እሺ ረጅም አመታችን ነው በትዳር አንድ ኦልሞስት 4 አመት አምስት ሊሞላል ነው ግን ያው እግዚአብሔር ፍቃድ ስላልሆነ እስካሁን ልጅ አልሰጠንም ያው ተስፋ አለን ወደፊት ይኖራል ኢየሱስ ስራ ያልቅበትም እና አሁን ትንሽ ቤታችን ላይ ትንሽ ችግር አጋጥሞን ነው የሆነ ግራ የሚያጋባ ነገር ስላጋጠመን እናንተ ሚዲያዎች ደግሞ በጣም መልካሞች ናችሁና ሰው በጣም የምትረዱ እንደሆነ ስለነገሩን ለዛም ነው ወደ እናንተ የመጣ ነው ችግርና መከራ መቼስ ትቀርፉልናላችሁ ብለን ነው እናንተ ጋር የመጣንበት ምክንያት ዋናው ምክንያት ቤት ውስጥ ሰራተኛ አለች እና ግሩሜ ላይ ቤት የምታግዘን እሷ ላይ ትንሽ ግራ የሚያጋባ ነገር አይተን ነው ምንድነው እሱ ትንሽ ግራ ያጋባል ብሩክ የተነግራችሁ ነገራችሁ እስኪ ያው እሷ እንዳለችው ባለቤቴ ከተቀጠረች 2 አመት አይሞላት እና አጋዣችን እናት እኔም ያው በሽፍርና ስለሆነ የምተዳደረው ቀኑን ጧት ወጥቼ ማታ የምገባው ግን አልፎ አልፎ የሴት ድምጾች ታወጣለች ከክፍሏ የተለያዩ እንቅስቃሴዎች እናያለን እና በጣም ደክሞ ስለመጣም ሴትማ ሴት ናት የወንድ ድምጽ ኦኬ እና የተለያዩ እንቅስቃሴዎች ስለምናይ
በተለይ ደክሞኝ ስለመጣ ብዙም አላስተውልም ነበር። ግን እሷ ቤት ውስጥ ባለቤቴ አንዳንድ ነገሮች ማውራት ጀመረች። እንደዚህ ነገሮች የወንድ ድምፅ ማውጣት የተለያዩ ነገሮች ስታይ መከታተል ጀመር እና በጣም አስፈሪ ነገር እያስተዋልኩ ስመጣ ያው ይሄን ነገር በማን መጋለጥ ይችላል ብለን ስናስብ ያው ያንተ ተከታዮች የልዑል ሚዲያ አድናቂዎችም ወዳጆችም ብዙ ነገሮች ስለምናይ እስቲ ልዑል ሚዲያ እናገኛቸውና ያለውን ነገር ቢያይልን ቢያጣራልን ብለን አንተን ለማግኘት ችግራችንን ሊቀርፍ። ኦኬ ስለዚህ እንደ ወንድ ትጠራጠራታላችሁ ማለት ነው ሰራተኛችሁ? ምንድን ነው ይሄንን ሊያስጠረጥር የቻለው ትልቁ ምክንያት ምንድን ነው? ለምሳሌ እኔ አንዳንዴ ቀን ወጣ ቤተክርስቲያንም ሲሄድ ወደ ውጭ ወጣ ብዬ ስመጣ የወንድ ድምፅ ሰማለሁ በስልክ ቤትሽ ውስጥ? ቤቴ ውስጥ ማለት የወንድ ድምፅ እየተወራ? አዎ። ከዛ እኔ ደግሞ ሴትዮ ወንድ አመታ ነው ወይስ ምንድን ነው ብዬ በሩን ክፍት አድርጌ ስገባ ወዲያውኑ ሴት ድምፅ ሰማለሁ። ከዛ ቤትም ወንድ የለም ድምፅ ግን እኔ ወንድ ራሴን እስከምስት ድረስ እንዴ ምንድን ነው አልሰማሁም እንዴ ብዬ እንደገና ደግሞ ታለላለሁ ግራ እስከሚገባኝ ድረስ ማለት ነው። እንዴ ምንድን ነው ብዬ መከታተል ጀመርኩ። አንዳንድ ቀን በቃ ስራዬ ብለህ ስታወራ የወንድ ድምፅ ገብተና ቤቱን ከፍተህ ስታይ ወንድ አይደለም እሷ ሴት ነች ቁጭ ብላለች ኖርማል ከቤተሰቦቼ ጋር እየተጫወትኩ ነው እማዬ ትዬ ብላኝ ስልኩን ዘግተው ሰውም ገብቶ ነበር ስላት ኧረ በፍጹም አይ ጎረቤት ይሆናል የሰማሽው ትለኛለች ጭራሽ እሷ። ከዛ እኔ በቃ መቀዣበር ጀመርኩኝ። ምንድነው ቤቴ ውስጥ ነው እዛ ጎረቤት የነበረው ቤቴ ውስጥ አንዳንድ ቀንማ ክፍሉን መፈትሸዋለሁ ድንገት ወንድ ይዛብኝ መታ ከሆነ አላስፈላጊ ነገር እያደረገችብኝ ከሆነ ብዬ አንዳንድ ቀን ብዙ ጊዜ ነው ለሱ አልነግረው። አንዳንድ ቀን ደግሞ እኔ በቃ ዛል ሁሌ እንደተኛው ምግብ አምጪልኝ ስላት ምግቤን በልቼ ራሴን አላውቅም ለጥ ማመለው በቃ የሚገርም እንቅልፍ ነው የምተኛው እና ከባድ ነው። ሩሚ አንዴ ውጭ ትወጣለህ ይላል ነገራችን አንድም ማናገር ነገር ከኔ ውጭ አይ ካንተ ውጭ ከባለቤት ውጭ ሳይሆን ትንሽ በዋነኝነት እንዲጋለጥ የፈለጋችሁት ይሄ ጉዳይ ነው? አዎ ሌላ ምን የተለየ ነገር አለ? አይ ምንም የተለየ ነገር የለም። ስኒ እና እሱ ደግሞ በደንብ ፈታ ብዬ ላዋራው ብዬ ነው እንጂ ምንም አንተን ደብቄ አይደለም። ኦኬ ብቻችን እንድንኖር ፈልገሽ ነው? በጣም ጥሩ እንጂ ከባለቤቴ ደብቄው ምንም የተለየ ነገር ኑሮ አይደለም። እሱ ሌላ ነገር እንዳያስብብኝ ግን እስኪ ላዋራው ብዬ ችግር የለውም ወንድሜ። ያው በግሏ ልታወራኝ የምትፈልጋቸው ነገሮች ይኖራሉ። ስለዚህ ትንሽ እናወራና ትመጣለህ። ችግር የለውም። እሺ እሺ ሻጣ እሺ ይቅርታ እንግዲህ እባክህን ክፈትለት። እሺ ወንድሜ አሁን ላማክር የፈለኩት ይገርም ግሩ ምንም የሚያውቀው ነገር የለም። ምንድነው እሱ ጉዳይ ውስጥ? እኔ ረጅም ዓመት ልጅ እምቢ ብሎኛል። ግንኙነት አደርጋለሁ ፔሪድ በስትክክል ይመጣል። ግንኙነት አደርጋለሁ ፔሪድ በስትክክል ይመጣል እና ምርመራን ሲሄድም ልጅ የለም። እና በማን ምክንያት ነው አንቺንም ወለድ ማትዩ? አይታወቅም ከኔም ሆነ ከግሩም አይታወቅም። እና እስካሁን ልጅ አልወለድኩም። እኔ ደግሞ እውነት ነው የምልህ ውጭ ከማንም ጋር እንደዚህ ግንኙነት ፈጽሜ አላውቅም ከግሩም ውጭ ማለት ነው። አሁን እሱም እንዳይደብረው ብዬ ነው ውጣና ለአንተ እውነቱን ልንገርና እውነቱን አጋልጥልኝ ብዬ ለአንተ ላናግር የፈለኩት ማለት ነው። ምንድነው? እና አሁን ፔሪድ ይቀር እኮ ከባለቤትሽ ነው አርግዘሽ? በፍጹም ከዛ ጭራሽ አርግዣለሁ። እሱ እንደማያረግዝ ልጅ እንደሌለ የታወቀ ነው። ስንት ዓመት ሙሉ እኔ ከግሩም ጋር ግንኙነት አደርጋለሁ ልጅ የለም እኮ። በሕክምና ሞክራችሁ ታውቁ ይሆናል መቼም። ሕክምና ላይ ደሱ ማን ላይ እንደሆነ ችግሩ መቼም አጣርታችሁ ይሆናል። የለማ በቃ አሁን እሱ እንደማይወልድ ተነግሮኛል። እሱ ነው መውለድ የማይችለው። መውለድ ትችያለሽ። እሺ እኔ ፔሪድ ያለው ፍሬ በስትክክል ይዘራል። የእሱ ግን ችግር አለበትና በሕክምና ደረጃ በምን ወደፊት ብለውን ይኸው እኛ በተስፋ እየጠበቅን ነበር። አሁን ግን ደግሞ ይገርም ከእሱ ጋር የተወሰነ ጊዜ ረጅም ጊዜ ሆኖኛል ግንኙነት ስላልተመቻቸን ያቆመን። እሱም ሹፌር ነው ብዬሃለሁ። ረጅም ጊዜ ከግሩም ጋር ግንኙነት አድርገን አናውቅም በስራ ምክንያት ማለት ነው። እኔ ግን ፔሪድ ቀርቶብኛል። አልፎ ተርፎ ቼክአፕ ሳስደርግ እርጉዝ ነው። ለምን እንዴ? እኔ ግን ውጭ ወጥቼ ግንኙነትም አድርጌ ከማንም ጋር አላውቅም። ግን በጣም ለየት ያለ ነገር እያጋጠመኝ ምናልባት የፈጣሪ ቸርነት ሆኖ በዚህ በግሩም ላይ መውለድ ችሎስ ቢሆን በፍጹም እና አንዳንድ ቀን ምን ይሰማኛል መሰለህ? ምሳዬን አቅርቢልኝ ቡና ውሃ ማፊልኝ ካልኳት ውሃ አቅርቢልኝ ቡና ማፊልኝ ካልኳት እችን ሰራተኛዋን ማለት ነው ሞግዚቴ በልቼ ከጨረስኩ በኋላ እንዴት እንደምተኛ አላውቅም። ተኝቼ ስነሳ ደግሞ ቢገርም ማለት ነው ምን እንደሚሰማኝ ታውቃለህ? ግንኙነት አድርጌ የተነሳው አይነት ሰውነቴ ዛል ብሎ ነው የምነሳው። እሺ ከተኛሽበት ላይ ስትነሽ ግንኙነት
አርጌ ነው በቃ ያርጌ ነው የተነሳው የሚመስለው ግን ግሩም ቤት ውስጥ የለም ግን ይታወቅሻል መቼም ስሜቱ አዎ እሱን እኮ ነው የምልህ በቃ እንደዛ አርጌ በቃ ስሜቴ መጥቶ አርጌ ምን ብዬ ረጭቼ ወላ በቃ አጠቃላይ ጫርሼ የተነሳው ግን ግሩም የለም ቤት ውስጥ ያለውን እና እሷ ብቻ እንዴት በቃ እኔ ግራ እየገባኝ ያለው በጣም እየጨነቀኝ ያለው እኮ ለሱ ነው ራሴን ማመን እስከሚያቀተኝ ድረስ ማለት ነው አይምሮያው በቃ እኔ በቃ እየታማምኛለሁ ከዚህ ጽንሱን አስወረድኩኝ አያውቅም ጽንሱን አስወረድሽ አዎ ከማን ነው ምን ነው ብዬ ምን ብዬ እሱ እንደማይወልድ ያውቃል እኔም እሱ እንደማይወልድ አውቃለሁ በሂደት ነው ገና በብዙ ህክምና ደረጃ ላይ ነው እኔ ነፍሰ ጡር ነኝ ሆዴ ሊገፋ ነው ከማን ይሁን አላውቅም አሁንም ሁለተኛ አንደኛውን አስወረድሽ ሁለተኛ ነፍሰ ጡር ሆነሽ ነው አዎ እንዴት ግራ ገባኝ የምልህ እኮ እሱን ነው እኮ አንደኛውን አስወረድሽው ከዛ በኋላ ደግሞ አሁንም አሁን እስቲ ከግሩም ጋር ልሞክር ምናምን ነገር ስለ በቃ ሁሌ እኔ ሰውነቴ ቀን ምሳ ሰዓት ላይ ግሩም የለም እኔ ግን ሴክስ አድርጌ ተነስቻለሁ እንዴት እኔ አላውቅም እንዴት ማን መጥቶ አደንዝዞኝ አርጎኝ እንደሚሄድ መድኃኒዓለም ያውቃል እኔ ግን አሁን እርኩስ ቤት ውስጥ ግን ማንም የለም ከዛ አንድ ቀን መጥቶ ነው ወይ አልኳት ሰው መጥቶ ነበር ከእንቅልፌ ስነቃና ወደ ራሴ ስመለስ ቤት ማን መጥቶ ነበር እላታለሁ ኧረ ማንም አልመጣም የተለየ ሰው አልመጣም ማለት እሺ ግሩሜስ መጥቶ ነበር ተኝቶ ሄዶ ነበር እላታለሁ ኧረ ማንም አልመጣም እትዬኔና እርሶ ብቻ ነን ያለነው ማንም አልመጣም ነው የምትለኝ ምናልባት በምዕናብ እንደዚህ ህልመ ሌሊት ምናምን የሚባል ነገር አለ ሁሌ ታዲያ ምናምን ሌሊት ይኖራል እንዴ እኔ አላውቅም ሁሌ ምናልባት የሰይጣን ስራ ብዙ እኮ ሁሌ እሱን እኮ ነው ግራ ገባኝና ጨነቀኝ እሺ እንደዛ ሆነ በመንፈስ ሳረግዛለሁ እንዴ ነው ሲል እኔ ሰምቼም አላውቅም እንደዚህ ራሴ ላይ በጣም ጥርጣሬ እያሳደረብኝ ነው ለሱ ደግሞ እንዴ ብዬ ልንገረው የኔን እውነታ ኦኬ ይሄንን አያውቅም እሱ ፔሪዲ እንደቀረብኝ ነፍሰ ጡር እንደሆንኩ የመጀመሪያውን ስታስወርጅም በጣም አያውቅም ደንግጬ ነው እኔ በቃ ካንዳንት ወደ ብዬ የመጀመሪያውን ትስል አስወረድኩ ካንዳንት ቶሎ ብዬ ነው ያስጠረኩት በጣም ከባድ ነው በህክምናም ደረጃ ሲነገረኝ እኔ በጣም እንደማረግዝና እንደምችል ተናግሮኛል ከዚህ በፊትም እኔ ግሩሜን ነው በትዕግስት የምጠብቀው ግን 4 አመት ሙሉ ነው አላረገዝኩ አረጋለሁ ግንኙነት ከሱ ጋር አሁን ደግሞ እንዳልገ ከሱ ጋር ምን እንዳልጠራጠር ነው እግዚአብሔር ቸርነት ነው እንዳልለ እሱም በስራ ምክንያት ፊልድም እየወጣ ነው ሰሞኑን ረጅም ጊዜ እኔና እሱ ግንኙነት አርገን አናውቅም እኔ ግን ግንኙነት አርጌ ስነሳ ስሜቱ እኔ ብድግ ስል ግን ግንኙነት አርጌ ጨርሼ የተነሳው ስሜት ነው እንዴት ነው ምግብ ከበላሽ በኋላ ዘው ወንበር ላይ ነው ወድቅ መሳሳል አልጋ ላይ ኮንኩን አልጋ ላይ የምግብ ጠረጴዛ ላይ ኮን የምግብ ጠረጴዛ ላይ ሶፋ ላይ ኮን ሶፋ ላይ እዛው ላይ መተኛ በቃ አላቆም ራሴ ስነሳ ግን በቃ አድርጌ ምን ብዬ ጨርሼ ነው የምነሳው ከዛ በጣም ተጠራጠርና እግሩ መጥቶ ነበር እላታለሁ ሌላው ጭንቅ አልመጣም ተኝቶ እኮ ነው ጓዳዩ እላታለሁ አሁን የት ሄዳ ነው ልጅቷ የለችም ቤት ውጭ ወጣ ተሻሻለ እሺ እንደዛ ነውና በጣም ግራ ገብቶኛል ከምልህ በላይ ማለት ነው ምንስ ብዬ ነው ያው ለሱ ምን አገሩ ይሄን ነገር ምንስ ተብሎ ይነገራል አዎ ምንስ ብዬ ነግረዋለሁ ቤት ውስጥ ማንም የለም ውጭ ወጥቼ ስመጣ አንዳንድ ቀን ስልክ ይዛ አገኛታለሁ ሁላ ነገሯ ሴት ነች ግን የወንድ ድምጽ ሰማለሁ ዘው ብዬ ስገባ ያ ድምጽ ይቀየርብኛል ማን ነው ምንድነው ስለ ማንም ወንድ ይዛብኝ ገብታ ነው ልጅ ቤቱን ልታዘረፈኝ ነው ብዬ ቤቱን ስፈትሽ ማንም የለም ከመቀስፈት የሴት ድምጽ ሰማለሁ ደግሞ መልሽ ስላስና ስጠይቃት አራት የጎረቤት ድምጽ ነው ጎረቤት ከካል ይሆናል ትለኛለች እና በጣም እኔ ግራ እየገባኝ ነው ያለው ነገር ከባድ ነው እና እኔ ለዚህም ነው በቃ እናንተን እነሱን ማስወጥቼ እናንተንም ላማክራችሁ ብዬ ብቻውን እያዋራሁ ያለሁት በጣም የሚገርም ነገር ነው ይሄ ምን ማለት እንዳለብኝ ለራሱ አላውቅም በመጀመሪያ ደረጃ እንደዚህ አይነት ነገር እኔ አላውቅም በአፈ ታሪክ የምንሰማቸው ነገሮች አሉ አዎ በመንፈስ ይረገዛል አዎ ኧረ እባክህ እንደዚህ አይነት ነገር ምናልባት ሊሆን ይችላል አይ እኔ በህልም እንደሚራጭ በህልም ለረጅም ጊዜ የ8 የ9 አመት ሁሉ እርግዝና ነው በቃ አትወልጂውም እኮ ግን አጋንንት እንደዚህ አይነቱ ነገር እንደሚያደርግ እኔ አውቃለሁ ሰምቼም አውቃለሁ በአፈ ታሪክ ነው የምልሽ ግን አላየሁም ግን ደግሞ ትንሽ ግራ የሚያጋባ ነገር ነው አንቺ አሁን የነገርሽኝ ነገር ግራ የሚያጋባ ነገር ነው እውነት ላይስ እንዴት ነሽ ጎበዝ ነሽ አዎ ምንም ጥርጥር የለውም እኔ በጧት ይችላል ማስቀደስ የቤተክርስቲያን ማንተን ብዬ ምናምን ነው የምመጣው
እንደዚህ ከሆነ ደግሞ እንደዚህ አይነት ነገር ሊጠጋሽ አይችልም። ካሜራማን ነው እስቲ እሱም ሐሳቦች እሑድ ቀን አሉ እንኳን በዚህ ጉዳይ ላይ? ደክሞኛል ልረፍ ሲለኝ እንኳን በፍጹም ተነስ ቤተክርስቲያን ሳልመን እንምጣ ነው የሚለው እና ግራ ገብቶኛል። ሐሳብ አለ ካሜራማን? ከባድ ነው እንጃ ትንሽ ግራ የሚያጋባ ነገር ነው ለመናገር። ግን እኔ ትንሽ ኦልሬዲ ቤት ውስጥ ያለችው እቺ የቤት ሰራተኛቸው ናትና የቤት ሰራተኛቸው ምን ያክል እንግዲህ እኔ ግሩሜ ነች ያመጣት እውነት ለመናገር እኔ ከየት ነው የመጣችው? ያው በደላላና በሰው ነው አመጣዋት ያለኝ። በቃ እንደው አንቺ እንድታግዝሽ አንቺ ብዙ እንዳደክሚ ምናምን ታግዘ ወደዚህ ቤት ከመጣች ምን ያክል ጊዜ ሆኗታል? ማክሲመም 2 ዓመት። እንደዚህ አይነት ነገር መፈጠር አንቺ ይሄ ስሜት መሰማት ከጀመረሽ 2 ዓመት ነው ወይስ አሁን በቅርቡ ነው? ዓመት ከምናምን በቃ እኔ 2 ዓመት ሙሉ በቃ ቤቱን እንደማንኛውም ሰው ቤት አጸዳ ፊት አልሰጣትም። ቤት አጸዳለች፣ ዕቃ ታጥባለች፣ ምናምን ነገር ምግብ ትሰራለች፣ አለቀ። ከዛ ውጪ ምንቱን ማንቱን አላውቅም። ወደ ውጭም ስትወጣ ላያት ምን ሱቅ ራሱ ብዙ ጊዜ አልካትም። ማነሽ ምንድነሽ እንደዚህ ቁጭ ብዬ አዋርቻትም አላውቅም። በቃ ኦልሬዲ ጉሩም ያመጣታል፣ አለቀ። ተያዥም ይኖራታል ብዬ እኔ ማን ምንነቷን ገልጫትም አይቻትም ምንም ነገር አጣርቻት አላውቅም። አገርሽ የት ነው ከለየት ነው አንቺ ማነሽ? እንደዚህ አይነት ነገር ከተፈጠረብሽ በኋላ እንዴት እሷን በግል ለመጠየቅ ወይም ደግሞ በግል ለማጣራት አልሞከርሽ? ፈራው እንዳልኩ ነው። ማመንም አለማመንም ሆነብኝ። ለምን ተቀለይ የወንድ ድምጽ የሰማው ጊዜ ማን አለ ምንድነው ስላት እና እኔ ራሴ በቃ እንደሰማው እርግጠኛ ሲሆን በፍጹም አልሰማሽም ጎረቤት ነው ስትለኝ ራሴ እንድጠራጠር ያደረገች ይመጣች። ከዛ እንዲደፍሬ ልናገር እሷን ደብቄ ቤቱን ለፈትሻለሁ ድንገት አስገብታብኝ ከሆነ ብዬ እኔ እኮ ሰምቻለሁ። አንዳንድ ቀን ነው ምንድነው ሰይጣን ነገር ነው እንዲያልሰማውትን አረችች ደግሞ ጥላኝ እንዳትሄድ ያው ሰራተኛ የሆነ ጫና ስታበዛባቸው በቀኝ ይሉ የለ በሚል አልደፍረም። አልጨቃጭ ስራው ለኔ አልጨቃጨቃትም። በቃ ከሰራች ሰራች ካልሰራች አልሰራችም ነው። ይሄ ጸዳይ ያልጸዳይ በሰለይ ያልበሰለይ ይጣፍጣል ጣፈጠ አልልም። ምክንያቱም መቀያየሩ ትርጉም የለውም ሰራተኛ በሚል በደንብ አድርጌ ነው የሚይዛት። በጣም ነው ለማሳመን እሷም እኔን የምትሞክረው። ስጠራጠር እንዳልጠራጠር ታደርገኛለች። ከዛ ራሴ እንዴ ምን ሆኜ ነው ምን እየተሰማኝ ነው ምን አይነት ጭንቀት ምን አይነት መንፈስ ነው እስከምን ወደ ራሴ መለስ። አሁን ምንም ነገር እስኪ እንትን ሳንል አቶ ግሩም ሳናሳውቅ ይግባና ይሄንን ጉዳይ አናወራ ሳናጣራ ደግሞ እስቲ ከየት እንዳመጣት በማን በኩል እንደመጣች እቺ ሰራተኛ አንዳንድ ሀሳቦችን ይስጣል። ይሄ ሚስጥር ነው ሰምቻለሁ። እንዳናግረው። አስገባልኝ አቶ ግሩም። ናግሩሜ በጣም ይቅርታ። ሰላም ኖር ይባላል በሀገራችን እና በዋነኝነት ያው እንደ ሴት አንዳንድ ነገሮችን ልትነግረኝ ፈልጋ ነው። የተለየ ነገር አይደለም። ሞር ሴቶች ናቸው ቤታችን ውስጥ አዋቂዎች እና እቺን ሰራተኛ ስታገኛት በሚራው ማለት በምታውቃቸው ደላሎች በተያያዥ ነው ወይ ያገኛት ወይስ ደግሞ ስራ የለኝም ብላ ስትፈላልግ ነው ወደዚህ ቤት ያመጣት? በደላላ ነው ያመጣት። የክፍለ ሀገር ልጅ ትመስለኛለች እና ብዙ ጊዜ ደላላውን አውቀዋለሁ። እንደዚህ አይነት ነገሮች ልጅቱን በአጋጣሚ ፈልጌ ሲሄድ ስራ ቦታው የምታሳዝን ልጅ ያው ከፍቷት አየው እና እሱ ከአሁን በፊት እንደሚያውቃትና ችግር የለውም ኃላፊነት ወስዳለሁ ሲል ልጁ በጣም ደንበኛ ስለሆነ ደላላው ይዣት መጣ። በደላላ ነው ልጁን ማቆ ደላላ ነው። ኦኬ ደላላው የምታውቀው ነው። ተያዥ ግን የለም። ተያዥ የላትም። ያው ደላላው ከአሁን በፊትም 2-3 ያመጣልኝ ሰዎች ምንም ጉዳት አድርሰውብኝ ስለማያውቁ ቤቴ ላይ ያው በዛ ምክንያት አንተስ ሌላ የተለየ ነገር ቤት ውስጥ እንደው ቅድም እህታችን ስንቃ ብዙ ነገር ብላን ነበረ ማለት እንደ ወንድ ታወራለች። ከዛ ደግሞ ስጠይቃት ጎረቤት ነው ትለኛለች። የተለያየ ምላሽ ነው የምትሰጠኝ ብላኛለች። እና አንተስ እንደው ያየሃቸው ካለባበስ ጀምሮ የተለየ ነገር? አዎ እንዳልኩ ስታያት ልጅቱ በተለይ እያስተዋልኳት በሄድኩ ቁጥር የአሁን ዘመኔ ምንድነው የሚባሉትን 2 ጾታ ያላቸው አይነት ነገር ነው የምትመስለው። እና አንዳንዴ አልፎ አልፎም ያው ደክሞኝ ስለመጣ ብዙ ጊዜ ባለቤቴ እንደዚህ አይነት ድምጾች እሰማለሁ ግን የለም ስትለኝ እንደውም እሷን ጸበል ጀምሬ ያንቺ ችግር ነው የሚሆነው ምናምን እያልኩ እሷን ብዙ ጆሮ አልሰጣትም። ምንም ያው ስራ ላይ ነው ወጥቼ የምገባው። ግን እረፍት በመሆንበት ከወር 1-2 ሲሆን እንዴት በማስተውልበት ሰዓት ማየው ነገር የልጅቱ ቅርጽ
ነገር ደግሞ ወደ ወንድም ስታስተውላት ነው የሚታወቅ እንጂ እኔ ማታ አምሽቼ እገባለሁ ደክሞኝ ነው ወደ ወንድም ተኛው ባለቤቴ ነው ራት የምታቀርብልኝ ወደ ወንድም ተኛው በጧት ነው ወጥቼ ነው 12 ሰዓት የሹፍርና ስራ በጧት ስለሆነ ወጣው ያን ስለማደርግ እኔ ብዙም እንደዚህ ነገሮች አልሰማም ግን እሷ ትለኛለች ቤታችን ውስጥ የሆነ ድምጽ ሰማለሁ ግን የለም ስለዚህ ከእሷ ጋር ጸበል ሞክሪ እንዴት ነገር ነው ምናምን እያልኩ ዝም ብዬ ማልፋት የነበርኩ ግን በማስተዋልበት ሰዓት ግን ያው የሚያጠራጥሩ ነገሮች ይኖራሉ ሞር ግን ግፊቱን ሁሌ የምትነግረኝ ባለቤቴ ናት ያው ጆሮ ስላልሰጠኋት ተጨማሪ ጥያቄዎች አሉ ለሱ ካሜራማን ከባድ ነው ግን ኦሬዲ ያው ስራ ውሎ ነው የሚገባውና ሰራተኛዋን ለማውራት ለመቅረብ አጋጣሚ አታገኝም ብዬ አስባለሁ ሁለት ለመናገር የተደረገው ነገር ግን ይሄ ነገር አሁን እኛ ሚዲያ ጋር ከመምጣታችሁ በፊት እንደ ባልና ሚስት ተማክራችሁ የምትወስኑት ነገር ይኖራል ብዬ አስባለሁና እሷን ለማውራት አልሞከራችሁም ወይ በደንብ ማለት ኦሬዲ እንደማታወራት ነገራችሁናል ግን ኦሬዲ ወደ ሚዲያ ወደ እኛ እርዳታ ወደ ሉሌ ከመምጣታችሁ በፊት ግን እሷን ለማውራት ሰራተኛዋ አልሞከራችሁም ወይ ሁለት ደግሞ 2 አመት ሆኗታልና የገባች ሰሞንና አሁን ላይ ያላት ባህሪ ልዩነቶች ካሉ ይሄ ባህሪ ልዩነት ማለት የባህሪ ለውጥ ይበልጥ ባለቤት ልነግረን እንችላለች ብዬ አስቤያለሁ ከሷ ጋር ስለምትውል ማለት የባህሪ ለውጥ አላት ወይ ስታዣት መነቃቀል ሊሆን ይችላል የባህሪ ለውጥ ምንም የላትም ቢገርም ያው በስልክ ብቻ ነው ብዙ ጊዜ በቃ እንደ ወንድ እየተቀየረች የምታወራብኝ ማለት ነው ስራ ላይ በደንብ ነው የምሰራው ግን በቃ ምሳሳለ አሁን መጠራጠር የጀመርኩት ምሰጠኝ ምግቡ ላይ በቃ ለየት ያለ ነው ወደ እንቅልፍ ይወስደኛል እኔ እና አሁን ያ ነው እንድጠራጠራት ያደረገኝ የመጣው እንጂ ይሄን ሁለታችሁ ማወርታችሁ ወሰናችሁት ነው አዎ በቃ ለምን ለሉል ሚዲያ ሄደን ማማከረ ነው እውነት ካለ ለምን እውነት አይወጣም ነው የሚለው እንዳኩ ነው እኔ ደፍሬ እንዳልናገር ማነሽ ምንድነሽ እንዳለን እንዲወጣሉ እንዳይሉት ሰር ይወጣሉ ብዬ ስለመፈራ እሷን አልጠይቃት በጠይቃትም ደግሞ እንዳልኩ ታሳምነኛለሽ መልሳ ለምንድን ነው የተኛሁት ሁላ ብላት እንቅልፍሽ መጥቶ ነው እኔ ታዲያ ምን ላግሽ ትለኛለች ስለዚህ ምንም አይነት ባህሪዋ ምንም ላይ አታስታውቅ የተቀየረ ነገር የለም ባህሪ ለውጥ ድሮም አሁንም አንድ ነው ምንም ከስልክ ውጪ ምንም ነገር የለም ስልክም እሱን በድንገት ነው ቤተክርስቲያን እንዳልኩ ይጂ ረጅም ሰዓት ስመጣ የለችም ብላ የምትጠቀመው ድምጽ ነው ያ የወንድ ድምጾቹን በተደጋጋሚ ነው የምሰማው ግን በተደጋጋሚ ስሰማ ምንድን የምታሳምነኝ እውነት ደግሞ እዚህ ጎረቤት ግድግዳችን አጠገብ ወንድ ልጅ አለ ብሩክ ነው ማለት የሚባል ልጅ እና እሱ ድምጽ ነው እኮ ነው የምትለኝ ከዛ ወጥቼ ሲደው ብሩክም የለም እንደውም ቅድም ብሩክ ስትይ የሰማው መስሎኝ ግሩም ያንቺ መጠሪያ ብሩክ የምትይው መስሎኝ ነበር አይ እሱ ግሩም ነው ስሙን ግን ብሩክ የሚባል ጎረቤታችን አለ እና ድምጽ ስሰማ የብሩክ ድምጽ እኮ ነው ትለኛለች እኔ እንደው ባናረቀን ግሩም ስራ አይደል እንዴ ሰት አይደለም ግሩም አይደለም እኮ ያልኩሽ ብሩክ የትዬ አምሳለሽ ልጅ እኮ ነው ትለኛለች ከዛ ወጥቼ ሳይ የለም እቲ አምሳለ በር ላይ ፀሐይ የሞቀ ነው እሱ ግን የለም ከዛ ብሩክ ያለ እንደ ማዘር ስላች አረ ብሩክ ጧት ነው የወጣው ይሉኛል ያው ልናረግ የምንችለው ምንድነው ማጣራት ነው ድብ ካሜራ ቤት ውስጥ ይቀመጥና ምን አይነት ተግባር ስልክ ስታወራ ሊሆን ይችላል እያንዳንዱ ነገርና እስቲ አንዳንድ ነገሮችን ለማጣራት እንሞክር በዛ መንገድ እናርገው እንግዲህ ተመልካቾቻችን ያው እነዚህ ሁለት እህትና ወንድሞቼ ይቅርታ ላይክ የነገሩን ነገር አለ ይሄን ነገር ደግሞ አጣርተን ምንድነው ያለው ነገር ከዚህ እውነት ጀርባ ያለው ነገር ምንድነው የሚለው ለእናንተ ያው በማስረጃም በመረጃም አሳልፈን የምንሰጥ ይሆናል ማለት ነው እንግዲህ እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ
ሄሎ ሄሎማ እንዴት ነሽ? አለን አለን። ኧረ እኔማ አዲስ አበባ ተስማምቶኛል። በእውነት ኧረ የሆነ ኮንስትራክሽን ምናምን ውስጥ እየሰሩ ነው። አዎ እግዚአብሔር ይመስገን። አሁን ራሱ ትንሽ የምሳ እረፍት ሰጥተውኝ። ለምን? ኧረ በፍጹም እንደዋወላለን። ከእነሱ ጋር እንደዋወላለን። እኔ በቃ ራሴን ችያለሁ። አሁን ምንም አያስፈልገኝም። አዎ ለምን እኔ ራሴ እንትን ነው። እሺ በቃ አሁን ራሱ ሰዓቴ እየደረሰ ነው። አዎ አለቄም በቃ ልዘጋው ነው። እሺ የትንሽ ነበር ማቀርጭው ስራ ይዤ እኮ ነው። እስኪ ምሳ አቅርቢልኝ። ዛሬ ደግሞ ፀሐዩ በስመ አብ የሚጠጣ ውሃ ስጪኝ። ምሳም አቅርቢልኝ። ግሩም አልደወለም? ኧረ አልደወለም። አልመጣም። በስመ አብ የዛሬ ፀሐይ የተለየ ነው። እስኪ ደውልላት። ሄሎ ግሩሜ እንዴት ነህ? እኔም ገና መግባቴ ነው ቤት። ምሳ አትመጣም እንዴ? ኧረ አበዛብኝ። በቃ እኔማ ብቻዬን ልብላ እንግዲህ። እሺ ቻው። ውሃውን እስኪ አፍጥኝ። ትርንጎ ቤቱን አጸዳዳሽ? አዎ ትርንጎ ነይ እስኪ። እኔ የምለው እዚህ ቤት የሚመጣ ሰው አለ? ኧረ ማን ይመጣል ደግሞ ከእኔና ከእርሶ ውጪ? ጋሼ ቢመጡ ነው፣ ሌላ ሰው ማን ይመጣል? እኔ አላውቅም። የወንድ ድምፅ እየሰማሁኝ ነው። እውነቱን ንገሪኝ ትርንጎ፣ ሰው ካለ ንገሪኝ። ኧረ በፍጹም እትዬ፣ እንደው ጋሼ እንደ ድንገት መጥቶ ይሆናል እንጂ በፍጹም የጎረቤት አይደለም። እኔ በሌለውበት ወንድ እያስገባሽ ከሆነ እውነቱን ንገሪኝ። ፍቅረኛም ካለሽ ንገሪኝ። ኧረ በንግግርና በእንትን የሚፈታ ነገር ይኖራል። እኔ ግን ሁሌ በወጣው ቁጥር ስመጣ የወንድ ድምፅ እየሰማሁኝ ነው። ስለዚህ ፍቅረኛም እያስገባሽብኝ ከሆነ ንገሪኝ። እኔ በሌለውበት የጎረቤት ይሆናል። እኔም እሰማለሁ። ልክ ነው። ግን እዚህ ቤት ውስጥ ከሆነ ቤቱን ላዘርፈው ነው እትዬ። እኔ ለእርሶ ሳለ እሱን እኔ አላውቅም። እሱን አንቺ ታውቂያለሽ። ግን ፍቅረኛም ካለሽ በግልጹ ንገሪኝና ከግሩም ጋር አውርተን መገናኘት ካለብሽ በሳምንትም ሆነ በወር አንዴ እየፈቀድኩብሽ ትገናኛለሽ። እኔ እየጠረጠርኩኝ ነው፣ እያመመኝ ነው፣ ድምፅ እየሰማሁኝ ነው። ስለዚህ አይደለም እያልሽ ነው ሁሌ። ብሩክ ነው፣ ጎረቤት ነው፣ መንደር ነው፣ አስፋልት ነው፣ ብዙ ሰው እያሳበብሽኝ ነው። እኔ ግን እየሰማሁ ነው። እውነትን ንገሪኝ። በፍጹም እትዬ፣ እኔ እርሶ እንግዳ ራሱ ሲመጣ ያለ እርሶ ፍቃድ እንደማላስገባ ያውቃሉ ከበፊትም። እኔ አዲስ ነኝ። እኔ ለዚህ ቤት እንደው ብዙ ከረሜ እንደዚህ አይነት ነገር እንደው እንዴት እንደዚህ ሁለት የጠየቃችሁኝ? ባለፈውም ጠየቅሽኝ። አዎ ግራ ቢገባኝ ነው። እኔማ ቢጨቅ ምን ላድርግ ታዲያ? ኧረ በፍጹም እትዬ፣ እኔ አንዲት ሰው ወደዚች ቤት ከገባ መጀመሪያ እርሶ እንደው ከሌሉም ለጋሼም ቢሆን ደውዬ እነግራታለሁ እንጂ እኔም እኮ እፈራለሁ እትዬ። ማንንም አላስገባም እንዴ፣ ለራሴም እኮ እፈራለሁ። በቃ እሺ፣ ምሳውን አምጪልኝ። እየሞቀ ነው እትዬ። እትዬ
ጋሼ ኖት? መጣሁ ኧረ ተረጋጉ። ማነው ጋሼ እንደዚህ አይቋቋም እኮ መጣሁ እንዴ ኧረ ቆይ ስራ ይዘን ነው እንዴት ናችሁ? ምንድነው እትዬ ምንድነው ምን ማነው ካሜራው ላይ ተቆለለ ካሜራው ቆይ ማን ፈቅዶላችሁ ነው ካሜራው ታዋተ የተኛ ሰዓት በጥጡ ምንድነው ምን ተኝታ ነው ምንድነው የሚቀርጸው ማነው አስንካ ተኝታ ነው አረፍ ብላ አሁን እኮ ከውጪ መጣ እኮ አትበጥብጦ ዞር በል እኔ ፖሊስ ነው የምጠራው ዞር ቁጭ በል አትበለኝ እንጂ ማን ለምንድን ነው ቁጭ በል ምን ያደርግ ነበር እትዬን አስተኝቼ ምሳ ብለው እንደውም አረፍ አሉ ምሳው እራሱ ቁጭ በል አሁን አትቀስቅሷቸው ቁጭ በል በጥፊ ነው ማዞር ማነው ቆይ እኔ ፖሊስ ነው የምጠራው ለጋሼ ነው ጋሼ ቁጭ ብዬ እየተከታተልኩኝ ነበር ቁጭ ምንድን ነው የምትከታተለው ቁጭ በል እያልኩ ነው ስነ ስርዓት ያዝ ሴት ነሽ ዝጋው ሴት ነሽ ህግ እንደሚያስጠይቅ አታውቅም እሱም ካሜራ ይዞ ነው አንተ እንደዚህ ሴት ነሽ ወይ ታዲያ ስታይ ምን እመስላለሁ ምን ሆነ ነው ሴት ነሽ እንዴት ብለህ ትጠይቀኛለህ ሲጀምር ቆይ ትንቃ ውሃ የተኛው ሰዓት በጥብጡ ረፍ እያልኩ እኮ ነው ጋሼ ነው የምጠራው ጎረቤት ከጠራው አትምታኝ ቁጭ በል አትበለኝ ሰውዬ እንደሚያስጠይቅ አታውቅም ምንድን ነው ማለት እኔ እዚህ ቤት ሰራተኛ ሙና ነው የተኛችው ደክሟት ነው ሌላ ምን ይሆናል ሰውም ለምን ይተኛል እኮ ለምን አትነሳም የኔት አትቀስቅሳት የኔት እትዬን አትንካ አንተ የኔት ሰውዬ የተኛ ሰው ለምን በሰው ቤት ገብታችሁ ትቀሰቅሳላችሁ አትንካኝ አንተ ምንድን ነህ እዚህ ቤት ውስጥ እኔ ሰራተኛ ነኝ አልኩህ እኮ ምን ሴት ነሽ ታዲያ ምን እመስላለሁ ስተኝ እንዴ ሴት ነሽ ወይ ነው ጥያቄው ምን ማለት ነው ያየኝ እንደዚህ ቁጭ ብዬ ስከታተለኝ ነበር ውሃ ስትሰጣት ስትተኛ ልብሷን ስትገላልጠው እያየው ነበር ኧረ እኔ ላለባብሳት ነው እንደውም ከበረዳት ብዬ ምን ሆነ ነው ቁጭ ከአንተ ጋር ቆይ እትዬ ቤት አንተ አታርዘንተው አትንካት ምንድን ነው እስማ ተረጋጊ ልውል ነኝ ትርንጎ ምንድን ነው ተረጋጊ ልውል ነኝ ተረጋጊ ተረጋጊ ያገኘሁት ነገር ስላለ ነው የመጣሁት ምን አገኘ ቁጭ በይ ተረጋግተሽ ምንድን ነው ትርንጎ ሂጂ እስኪ ቆይ አትሄድም የት ነው የምትሄድ ወደ ጓዳ ትግባ ለምን እንደምትገባ ምንድን ነው እንዴ አትምታኝ እትዬ እየመታኝ ምን ተፈጥሮ ነው ልውል ቆይ ተረጋጊ እኔ ነው ታስረዳሻለሁ ምንድን ነው ትርንጎ ምን አድርገሽ ነው እኔ ምን አደረኩ በር ከፈትኩላቸው መጥተው ደበደቡኝ ያኛው ካሜራ ይዟል ማን ያስተኛኝ እኔ አሁን እዚህ ስልክ እያወራሁ ነበር ንገሩ ምን ምሳም ብዬሽ እንደው ደክሞ ታረፋሉ ምሳውንም ሳይበሉ እኔ ውሃ ለምንድን ነው የተኙት ምንድን ነው ልውል እኮ ምሳ ብለው ውሃ ጠጥተው ለምን ተኙ እኔ እንጃ ምሳ አቅርቢልኝ ከዛ በኋላ የተደረገበት ነው አይተዋል እኔ አላውቅም ምን ያጫውሽ ይለል ያኔ እኔ ቤት ውስጥ እኔ ምን ያደርጋል ምንድን ነው ባለጌ ነው ልውል ማን ከፍቶልህ ነው በር አትስደበኝ እኔን መስደብ አትችልም አንተ ዝም በል አንተ አትበለኝ እትዬ ምን እያደረገ ነው ማነው ምንድን ነው የምትተው ሰራተኛ የተባለችዋ ሴት እሷ ናት አይደል አይደለም ትርንጎ እሷ ናት ምን ሆነ ነው ልውል ሲያረግ የነበረው ነው የተሻለ ኧረ እኔ ምን አረገች ወጥ እያሞኩ ነበር ለእርሶ ውሃ ሰጠው ምን አደረኩ እኔ እየወነጀልከኝ እኮ ላሳያት ምንም አታውቅም ላሳያት ወይ ካሜራው ሲቀርጽ የነበረው ላሳያት ተወኝ የአዲስ አበባ ልጆች የምታረጉት ገና ለገና ምንም አታውቅም ከክፍለ የአዲስ አበባ ልጅ ምን አባረኩ ምንድን ነው የምታረጉት አትምታኝ እየመታኝ ነው እትዬ ልውል እስኪ ተረጋጋኝ እና አዋሪ ምንድን ነው ልውል ደስ የምታወራው ተረጋጊ እንጂ እኔ እናት ቆይ ምንድን ነው ቆይ እኔ ከማሳየቴ በፊት ላንቺ ብዬ ነው ኧረ በስመ አብ ምን ሆነ ነው ታፋነቀው ገና ብርቄ ነው ትርንጎ ምንድን ተፈጥሮ ነው ምን ሆነሽ ነው እርሶ ውሃ እንደጠጡ ለምን እንደይተኝ የነገሩኝ ነገር ነበር አይደለ
በቃ ምግብ ሲበሉ ይተኛሉ፣ ውሃ ሲጠጡም ይተኛሉ አይደል? በቃ እንደዛ ነው የሆነው። ታዲያ እኮ ምን ተፈጥሮ ነው? ታዲያ ጥሩ እኮ ነው። እንቅልፍ ጥሩ ነው። ምንድነው እንቅልፍ ጥሩ ነው? ትርንጓ አርጋቢና ቆይ ረጋ በይ። ምንድነው ንገረኛ ልሁን። ግሩም ያላየው ጉድ። እኔ ጋሼ መስሎኝ ነው ልብሶትን እኔ ነኝ። ይኸው ተኝተሽ እሱ ልብስ እያወላለቀ አንቺ ነው እያለበስኳት ነው። ምንድን ነው አንተ ከአዲስ እስካሁን ወንዱ ነው እኔ ቤት የተቀመጠው። እገለዋለሁ፣ እውነት እገለዋለሁ። ህይወቴን የበጠበጠ ምንድን ነው ያሳየው? አንተ ማነህ? ሙሉ ቤቴ ውስጥ እኔ ለደላላው ነው የምናገረው። የምን ደላላ ነው? በወንጀል ነው ማለት በወንጀል 2 ዓመት ሙሉ ቤቴ ውስጥ እንደ ሴት ሆነሽ ተቀምጠ ሱሪ እያወለቀ ነው ያየሁት። የምን ሱሪ? ኧረ ነይ ልየው፣ ጉድ ልየው። በስመ አብ እና ሱሪ ነይ ለብርዱ ብዬ እኮ ነው ያደረኩት። ለምንድን ነው የምትወጪው? ቆይ መጀመሪያ ይኸውልህ፣ አሁን አንድ ጥያቄ ብቻ ነው የምጠይቅህ። ወንድ ነህ ወይስ ሴት ነህ? ወንድ ነህ ወይስ ሴት ነህ ተብሎ አይጠየቅም። ከዚህ በላይ ማመለሻለት ነው። ለአንተን ማሳይ ይኸውልህ፣ ረጋ በሉና ለባለቤቱ ቶሎ እንዲደርስ ይደውሉለት። ወጣ በይ። እኔ ከሱ ጋር ማውራት ፈልጋለሁ። ከሱ ጋር አትበለኝ። አንተ ዝም በል እኮ አትበለኝ። በቃ እኔ ዝም በል። ደግሞ ታወራለህ። ቁጭ በል። ሁሉን ነገር ለህግ ነው የምናገረው። የምን አባ ህግ ነው? ምንድን ነው ስታደርጊ ነበረ? ምን አደረኩ እንዴ? በቃ ማንኛውም ሰራተኛ የሚያደርገው ነው የማደርገው። ስነ ስርዓት ያዝ። ጭራሽ ወንድ ነህ ወይስ ሴት ነህ ነው? መካድ አትችልም። ሱሪን ስታወልቅ አይቻለሁ። ዝቅታ ስታርግ ሱሪን አይቻለሁ። ታዲያ እኔ በሞቆኝ ሱሪውን 2 ነገር ስለለበስኩ ሱሪውን ደግሞ ላውልቀው ነው? በቀሚስ ብቻ ነው እኔ በእናትህ ጭራሽ ሰውየው ደላላው እኮ ምንም ጥሩ ናቸው ብሎ ነበር የነገረኝ። ጭራሽ ማስደብደብ ጀመሩ። አንተ እንደ ወንድ አውራኝ ነው የምልህ። እንደ ወንድ ስታወራ ሰምቻለሁ። መቼ ነው ምንድን ነው? እኔ እንደ ወንድ እንዴት ነው የማወራው? እንካ ካሜራማን፣ ቆይ ጋክፈት አትቅረጸኝ በለው። በመጀመሪያ ደረጃ ምንድን ነው በጣም ጥሩ። እሺ ውሻ አትሳደብ፣ አትስደብ። ውሻ ቆይ ይኸው አዳምጥ። ምንድን ነው ያቀነባበረ? አዳምጥ። ዝም በልና አዳምጥ። ይኸው ስልክ ስታወራ ከእናት ጋር ይሆን ራሱ ሰዓት እየደረሰ ነው። ምን የማን ነው ባለቄ? በቃ ልዘጋው። እኔ የምታረጉትን አውቃለሁ እኮ ቴክኖሎጂውን አውቃለሁ። ምንም ምስል ባይኖረኝም እዚህ ቤት ውስጥ እኮ ነው እያየኸው ነው አይደል? ይኸው እዚህ ቤት ውስጥ እኮ ነው። ቆይ ማሳየት እፈልጋለሁ። ይኸው እዚህ ቤት ውስጥ ይኸው ትራሱ፣ ይኸው ይሄ ትራስ ራሱ ምንድን ነው? ትራስ ይሄ ብቻ እኛ ቤት ብቻ ነው እንዴ ያለው? ይኸው ትራሶቹ አየልኝ። አይ ካሜራማን ይኸውልህ ቴክኖሎጂ እውነቱን ተናገር። በቃ ወንድ ነህ ወይስ ሴት ነህ? ካልሆነ እዚህ ቤት አትወጣም። እንደ ወንድ አታወራኝ። እኔ ሴት ነኝ። እውነቱን ተናገር። ሴት ነኝ እኔ። ተወኝ። ስለዚህ ልብስህን አውልቀህ ትታያለህ። ምንም የተለየ ነገር የለም። ምንም ነገር ልብስህን አውልቅ። አዎ በህግ ያስጠይቃቸዋል። ሰውዬ እንደዚህ ቶሎ በል። ልብስህን አውልቅ። ቶሎ በል። አምጣ ቀበቶ። ምን ልታረጉ ነው? ምን ልታረጉኝ ነው? ሴት ናት ብላችሁ ምን ልታረጉ? ልብስህን አውልቅ። አላውልቅም። የምን ልብስ? ልብስህን አውልቅ ነው የምልህ። ልብስህን አውልቅ። ልብስህን ቶሎ በል። ለምን አውልቃለሁ? ምን ልታረገኝ ነው? አውልቀው። የትም ሄደህ ይቻላል። ልታረገኝ ነው? አውልቀው እያልኩ ነው። ምን አባል ማረጋ አንተ? አውልቀው። አላውልቅም። ምንድን ነው? ምን ልታረገኝ ነው? ለምን አሳያለሁ? እኔ ይሄ እኮ የራሴ የግል ነገር ነው። አውልቀው። አላውልቅም። እንዴ አላውልቅም። ምን ልታረገኝ ነው? ሴት ልጅ
ይኸው ፀጉሩን ተመልከት እና ሴት ልጅ ፀጉሯን አትላጭም? አውልቀው ነው የምልህ። ምን ላውልቅልህ? በቃ ልብስህን አውልቅ። ተነስ። ፀጉር እንደሌለኝ ትዬን ታውቃለች። አውልቀው። ተወኝ፣ አትምታኝ። አንተ አውልቀው እያልኩ ነው። ተነስና አውልቅ። ለምን የራሴ የግል ነገሬን አሳያለሁ። ማን አንተ ለማላውቀው። ተነስ፣ አውልቅ። ተወኝ። ተነስና አውልቅ እያልኩ ነው። አውልቀው። ምንድን ነው የማውልቀው? ተወኝ። አውልቀው። አላሳይህም። አውልቀው እያልኩ እኮ ነው። አንተ አውልቀው እያልኩ ነው። ይሄ የግል ነገር ነው። ተወኝ። ይሄ ወንድ ነው። አየኸው? ምንድን ነው ይሄ? አውልቀው። አውልቀው። አንተ ምንድን ነው? ተወኝ። በእናትህ ተነስ። አውልቀው። ና ይኸው የወጡት ማሰሪያውን አየኸው? እና አንተ ተወኝ። እኔ ለአንተ አላሳይህም። ተወኝ። አውልቀው። በደንብ አውልቀው። ተነስ። ተነስ። አየኸው? ወንድ ነው። ይኸው ወንድ ነው። ይኸው ወንድ ነው። ተነስ። እንደ ወንድ ስታወራ እኮ እየሰማሁ ነው። ይሄ ወንድ ስሪ ለብሰህ ተናገር እንጂ አሁን እያንዳንዱ ነገር እንድትነግረኝ የምፈልገው ተመልከቱ ተመልካቾች፣ ይኸው ጡት ማሰሪያ አድርጉ። ተናገር በል ተለበል። የሌላ ጭቅጭቅ አልፈልግም። እንግዲህ እንደለመድከው ልበስ። ይሄን ልበሰው፣ እንካ ልበሰው። ውሻ አንተ ልበሰው እያልኩ ነው። አንተም ብሎ አጭበርባሪ እያንዳንዱ ነገር እንድትነግረኝ የምፈልገው ቀልድ አይደለም። አየኸው እንደ ወንድ ማውራት ሲጀምር ካልሆነ ወደ ህግ ነው ይዤ የምሄደው። ውሻ ተናገር። ምንድን ነው የምነግርህ? አሁን እንደሱ ነው እንድታወራ የምፈልገው። አሁንማ ተደረሰብህ። በቃ ይህን ስራ ለወንድ እንደማትሰጡ ስለማቅ ለእንጀራ ብዬ ነው። በቃ እዚህ ሴት ሆኜ እንጂ ምንም ሌላ ነገር የለም። ለእንጀራ ብዬ? የምን እንጀራ? በቃ እንደ ስራ አጣሁና በቃ የሴቶቹን ስራ ለመስራት ነው። የሴቶችን ስራ ለመስራት? እና ልብሷ ለምን ድረስ ታልቆ የነበረ? እኔ ልብሷን አላውለኩም። አንተ እያሳየሁ እኮ ነው ማስረጃ። እኔም ሞቆኝ ስለነበረ እሳቸውን ስልክ ስታወራ ማሳየሁ እኮ። ሌላው ይሄው እየወለክ ልብሷን እኮ አየሁኝ እኮ። ልብስን ሱሪ ለምን አወለቀው ታዲያ አንተ? ልቀይር ከቀሚሱ ጋር አልተመቸኝም። በቃ እሷን አስተኝተህ ነው ልብስ የምትቀይረው? ታዲያ እሳቸው ከተኙ ከእሷ ጥግ ለምን ቁጭ አልክ? ልብሷ ለምን ከፍ አደረከው? ለምን ልታወልቅ ስትል ደረስኩብህ? ቁጭ ብዬ እኮ እኔ ውጭ እያየሁ ነበረ። ሩጬ የገባው ለዛ ነው። እሳቸው የተኙት ደክሟቸው ሊሆን ይችላል። እኔ ምንም ማውቀው ነገር የለም። እኔ ሞቆኝ ልብስ ልቀንስ ነው እንጂ ሌላ ነገር ምንም አላለም። ሲጀመር ያለ ፍቃድ ምናምን መቅረጽ አትችልም። እኔ ስራ ነው። እውነቱን ተናገር። እኔ ስራ ልሰራ ነው እንጂ የመጣሁት ሌላ ነገር አይደለም። በቃ ያለ ፍቃድ ቀርጻችሁ ምናምን ለምን ትወነጅሉኛላችሁ? አሁን ይኸውልህ ችግር በችግር ምክንያት መኖር ትፈልጋለህ አይደለም? ወደ ጣቢያ መሄድና መዋረድ አትፈልግም? በአስፋልቱ ስለዚህ ካልፈለክ እውነቱን ንገረኝ። የመጨረሻ ነው የምጠይቅህ። ምንድነው እውነቱን? እኮ አየኸው እኮ በቃ ምን ደስ አድርጌ ነበር? አንተ ማነህ? በል ተናገር። በቃ እኔ ስራ ስላጣሁ ነው። በቃ የድሃ ልጅ እንኳን ሰርቶ ማይኖርበት የድሃ ልጅ ሰርቶ ማይኖርበት ለወንድሜው ስራ እኮ አጥቼ ነው። ለወንድሜውን ስራ አጥቼ? ተናገር። በቃ ለወንድሜውን ስራ ስላጣሁ ነው። ማን ነው ስምህ? እኔ በቃ ስሜ ዘላለም ነው። ዘላለም? ለቀቀው ፊትህን። ተናገረው። ዘላለም ነው ስሜ። በቃ ለወንድ ስራ ሞከርኩ አዲስ አበባ ውስጥ ምንም አይነት ስራ አላገኘሁም። እሺ በቃ ይሄን ውሳኔ ወሰንኩ። ምን ልታደርግ ወደዚህ ሀገር መጣ? ክፍለ ሀገር ነው የመጣው? የአዲስ አበባ ልጅ ነኝ፣ ግን በቃ ስራ ራሴን ለመቀየር ነበር ያሰብኩት፣ አልተሳካልኝ። እውነቱን ተናገር። ምንም ንግግር የአዲስ አበባ ልጅ ስለማይመስል ነው። ከክፍለ ሀገር ከመጣህ አዎ ከክፍለ ሀገር ነው የመጣው በለኝ። ከእናትህ ጋር ስታወራ ነበረ። ምክንያቱም ያኔ ስታወራት አዎ ተመችቶኛል ስራ ጥሩ ነው ስትላት ስለሰማሁ እውነቱን ተናገር እኮ። እኔ ወደዛ ብቻ የተወለድኩት እዚሁ አዲስ አበባ ነበር፣ ግን እዛ መኖር ጀምረን ነበር። አሁን ቤተሰቦች ስለዚህ ክፍለ ሀገር ነህ እዛ ናቸው። እና ምን አባህ ያስዋሻል? አትዋሽ እኮ እያልኩ ነው። እዚህ በኋላ ብትዋሸኝ
ደግሞ ስራ ስላጣውኝ የደሃ ልጅ ስለሆንኩ ይላል። ታዲያ ምን አማራጭ አለ? ሌላ ስራ ስራ። እሱ ጥሩ ማገልገል ነው። ምንም እሱ አይደለም ዋናው ታርጌት። ይኸውልህ ለአንድ ለመጨረሻ ጊዜ የምጠይቅህ ከሴትዮዋ ጋር ስታደርግ የነበረው ነገር በአይኔ ያየሁት እኮ ከነገርኩ ምንም አልሆነም። ምን ትሆናለህ? ሲጀመር በቃ እውነቱን ከነገርከኝ ነፃ የምትወጣበት መንገድ የደሃ ልጅ ነኝ ብለኸኝ የለ በቃ እኔ አመቻቻለሁ። በቃ እኛ ለ666 ነው የምንሰራው ለ666 ነው የምንሰራው። እንደኔ ኢሉሚናት ሰዎች አሉ በየቤቱ በቃ እንደኔ አይነት እንደዚህ አይነት ስራ የሚሰሩ አሉ። እሺ በቃ ቀደም ያየው ነገር ስናደርግ ቪዲዮን ቀርጻለን ከዛ አስፈራርተን ብር እንቀበላለን። ቪዲዮን ቀርጻለን? አዎ መስል እና ሴትዮዋንም ወይዘሮ አስንቃንም ቪዲዮ ቀርጻታል? አዎ አለ አለቆቼ ጋር ነው። አሁን እኔ እንደውም ግንኙነት እያደረክ? አዎ በእጃችን ነው። እንደውም አንድ ነገር ካረጋችሁኝ እኔ ያ ቪዲዮ ይለቀቃል፣ ሴትዮዋም ትዋረዳለች። ስለዚህ እኔን ብታውኝ ይሻላል። ምን አባብዬ ነው የምተው? ተናገር እንጂ ቀጥል መጀመሪያ። የሴትዮዋ ህይወት እንዲበላሽ ከፈለጋችሁ የፈለከው ማድረግ ይችላል። አረ በፈጣሪ። ስለዚህ አለቆች ጋር ነው ለ666 ነው የምትሰራው? ነገርኩ በቃ። ስለዚህ አርጋሃል ይሄንን ጉዳይ። ይኸው ለኔ ምንም ማድረግ አትችልም። እዚህ ጋር የሴትዮዋ ህይወት የሌሎችም የብዙ ሰዎች ህይወት ነው ታበላሽ። እንዳንተ ብዙ የሚሰሩ አሉ በየቤቱ የሁሉም ቪዲዮ በእጃችን ስላለ አንዳችን ከተነካን እነዛ ሰዎች ነው የሚያበቃው። ስለዚህ ድርጅት አላችሁ? ምን ድርጅት አይደለም በቃ። ቆይ ለመሆኑ የምታስተኛት በምንድን ነው? የእንቅልፍ ኪኒን ነው። ምን አልገደልኳት ይላል ውሃ ውስጥ አረገ። የእንቅልፍ ኪኒን ምግብ ላይም ትጨምርባታለህ? ብቻ ያገኘሁት ነገር ላይ ጨምር። መቼ ነው ከሷ ጋር ግንኙነት የጀመርከው? 1 አመት ምናምን ሆነ። ከገባ 2 አመት ነው እዚህ ቤት ውስጥ ብዬ ነው አውቃለሁ። አዎ መጀመሪያ እንትን ማለት አለብን በደንብ መላመድ አለብን። ከዛ በኋላ ነው ወደ ስራ እንዳይጠረጥሩ አድርግ። ስለዚህ ሁልጊዜ ነበር ግንኙነት የምታደርገው? ሁልጊዜም ባይሆን ብቻ ብዙ ቪዲዮዎች አሉ። አየው። ስለዚህ አሁን አንተ የሴትዮ ህይወት አመሰቃቅለዋል በለኝ እንጂ እኮ ከነካችሁኝ ደግሞ የባሰ ነው የሚመሰቃቀለው። የእሷን ብቻ አርግዛ እንደነበር ታውቃለህ? እኔ አያገባኝም ምንም ብታረግ። እኔ ዋናው ቪዲዮ እንዴት ነው የምትናገረው? ሰው እኔ መንካት አትችልም። ለምን ደመለካ? የእነሱን ህይወት አትፈልገውም ማለት ነው። እንዳትነካኝ። ለምን ትመታኛለህ? ለምን ደመለካ? እሺ ማን ስለሆንክ የማትነካው አንተ? የሚፈጠረው ነገር ያለ ማን ስለሆንክ የማትነካው? እንዳትመታኝ። ማን ስለሆንክ ነው የማትነካው? እሺ ታያለህ፣ የሚከተሉን ታያለህ። ውሻ የእነሱንም አስገባቸዋለሁኝ። አሁን እያንዳንዱ ነገር ትነግራቸዋለህ እነሱ ውሻ ደረሰ። ኑ ግባ፣ ግቡ፣ ኑ በዚያ በኩል ኩል ውጤቱ ነው። ትልንጎ ያልካት ምን እንደሆነች ንገር። ደንግጬ ተጋጭቼ ነበር እራሱ ስመጣ። ይኸውልህ ወንድሜ ይሄ ልጅ ወንድ ነው። ማን? ይሄ ትርንጎ የኛዋ ትርንጎ ወንድ ነው። ብዙ ታሪክ ተፈጥሮ የሆነ ራሴን እስከምስል ደረጃ ደርሻለሁ። ትርንጎ ወንድ ነው። ዛሬ ያዳነኝ ምንድን ነው የምሰማው ነገር? በቃ ሁሉንም ነገርኩ አይደል? እኔ ወንድ ነው። አቶ ግሩም ምን መጠየቅ ያስፈልጋል? ወንድ ነች ሳይሆን ወንድ ነው። እንደ ወንድ አዋረው ዘላለም ይባላል። እሱ አይደለም ዋናው ነገር። እሱ አይደለም ዋናው ነገር። እሱ ያመጣው ጣጣ አይደለም። እሱ ብቻ አይደለም ዋናው ነገር። ልትነግሪው ትፈልጊያለሽ? ይሄን ነገር እነግረዋለሁ። ከዚህ በላይማ ምን ይደበቃል? አንተ ያመጣው ታሪክ እሱ እንደሚደፍረኝ ታውቃለህ? ከኔ ጋር ግንኙነት እንደሚያደርግ ታውቃለህ? ልዑል ነው ያዳነኝ። ዛሬ ቀርጾ አሳየው ቪዲዮ። አልፎ ተርፎ እንዳረግኩ ታውቃለህ? አርግዤ እንዳስወረድኩኝ ማን ከዚህ እኔ ጨንቁኛ ከማን ይሁን ከምን ይሁን ከአንተ ግንኙነት እንዳላደረኩ አውቃለሁ። ነው የምሰማው ነገር ነው። ሂዱጣ አንዴ ላናግረው አልኩት። ይሄንን ነው ልዑል ማን ያስረዳኛል። አርግዤ እንዳስወረድኩ ንገረው እንጂ ምንድነው ነገር ለአንተ ነገር ያለው እኔና አሁን ብትወኝ ይሻላል። ምን አባንም ተው። የሚስትህን ህይወት አትፈልገው ስታረገው የነበረው ነገር አሁን የሰማው እውነት ነው። አንተ እንደዚህ አትናገረ። እውነት ነው። ለምን? እኔ እኮ እውነት ነው፣ እውነት ነው። ፉኗል እንግዲህ
አስገድዶ የደፈረሽ አስገድዶ ደፍሮኝ አልፎ ተርፎ እርጉዙኝ ማስወርጃለሁ። እድሜ ላንተ ይውላ ጣጣ ይመጣ እድሜ ላንተ ይሄ ሰማይ ነበር። እውነት ነው። እንዳይነካኝ ቆይ እንደሱ አይደለም ወንድሜ። ከቤቴ ውጣ ከቤቴ እወጣለሁ እኮ ይሄ ልጅ አይወጣም። ውጣ። ምን ያደርጋል? አንተ የመጣው ጦስ ነው። እወጣለሁ። እንኳን አዳመጥኩ እውነቱን። ቆይ እንደሱ አይደለም። በጣም ብዙ ነገር ተፈጥሯል እዚህ ቤት ውስጥ። እባክህን ይሄ ሙትቻ ምንድነው ዓላማው የነበረ? ምንድነው ዓላማ የነበረ? ንገረው። ምንድነው የምነግረው? ንገረው ለሷ። ይኸውልህ የሚስት ቪዲዮ በእጅ አለ። ግንኙነቱን ስናደርግ ጭራሽ ይቀርጽከል። በቃ የሚስትን ህይወት የማትፈልገው ከሆነ እኔን ልቀቁ። አስወጣኝ። አሁን ዞር በል። የታባማት በጣም አንተ እረፍ። ለህግ አካል አጋልጥልኝ። አንተ ያመጣው ሴትዮ ህይወትሽ ይበላሻል። ይበላሽ። ከዚህ በላይ ህይወት የለኝም እኔ ከዚህ በላይ ህይወት የለኝም። ቪዲዮሽን በአደባባይ ገላሽን ታያለሽ። አንተ እረፍ። እንደዚህ አትናገር። በቃ ተውኝ። እንደዚህ አትናገር። እውነቱን ነው እየነገርኩ ያለሁት። እንደዚህ አትበላት። ምንም በሰው ምትል አንተ ነህ ሁላ ጉድ ምትል ሰው ስታመጣ እንኳን አታጣንም። ተያዥ የሌለው ማንነቱን የሌለው 2 ዓመት ሙሉ በላይ ላይ ሲጫወት በማህፀኔ ሲጫወት አንተ የት ነበርክ እንዴ? እሱ ጋር አይደለም እኮ አሁን እኮ ዋናው ነገር እሱ ጋር አይደለም። ምን ከዚህ ምንድነው? ማን ጋር ነው ታዲያ? እሱ ምንም አላደረገም። እሱ አጋኝ ነው። ሳያጠራ የሚያመጣው እነሱ ጦስ ላይ ያተረፈኝ እና ምን አታውቅም። በቃ እኔ ከሱ እንዳረከስኩ እንዳሰረኩ በቃ አሁን ህይወቴን ይበጣጣው ከዚህ ቤት አትወጣም። ከዚህ ቤት አትወጣም። ገፋ ሰውዬ እንደዛ ነገር እባካችሁ ስሙኝ እንጂ አዳምጡኝ እንጂ ምንድነው እኔ ማለት እረፉ እንጂ እኔን ለመገልገል ካሜራማን እባክህን ወይ ካሜራም የቀቀለ አስገባ። በቃ ከዚህ በላይ ምንም አልጠመስ። ከዚህ ቤት አይወጣም። ህይወትሽ ይበላሻል። ከዚህ ቤት አይወጣም። እገለዋለሁ። ህይወቴን በጥብጦ ተረጋጉ። እባካችሁ እንደዚህ ማድረግ አይቻልም። እንደዚህ ማድረግ አይቻልም። ወንጀለኛው ወደ ህግ ነው መሄድ ያለበት። ወንጀለኛው ወደ ህግ ነው የምወስደው። እረፉ እንጂ አንተ ነው ህይወቴን የበጠበጥከው። እናንተ ያመጣው ጣጣ ነው ይውላ እስካሁን ዋጋ ነው የምትከፍይበት። አንተ ዝም በል። ከዚህ በላይ ምንም ዋጋ የለም። አታስፈራራኝ። አቶ ግሩም ቢላ እየፈለገ ነው። አታስፈራራኝ። አይቻልም እንደሱ ማድረግ። ተነስ ተነስ። ዘልዝሎት ነው ወስቶ ነው መውጣት ያለበት። እሱ እዛ ይቆይ። አንድ ነገር ባታረገኝ። አቶ ግሩም ተረጋጋ። ያዙት። እረፍ አቶ ግሩም እረፍ። ወይኔ በቤቴ ተደፈርኩ። ረጋ በል አቶ ግሩም ረጋ በል። ቁጭ በይ እባክሽን። ምኑን ተቀመጥኩ? ህይወቴ እንደዚህ ተመሰቃቅሎ ዝም ትላለህ? ልዑል ዛሬ ከስንት ዓመት በኋላ እውነት ሲጋለጥ እየነገርኩ ነው። እኔ ነኝ አይደለም እተኛለሁ። ህይወቴ ስነሳ እንደዚህ አይነት ስሜት ይሰማኛል። ለሱ ሊደፍረኝ ያውራ ምን ያደርግልኝ? እሱ ራሱ የሚቀመጥልኝ እኔ ምን ያደርግልኛል? ከዚህ በኋላ እሱ የሆነው ነገር ሁሉ በጣም ብዙ ነው። ቪዲዮ ሁሉ ይዟል ይሄ ሰው የ666 ወደ ህግ አደርሰን። አሁን አቶ በእጅ ሳይጠፋ ይሄ ልጅ ወደ ህግ ቦታ አደርሰን። ዋናው በጣም የሚያሳዝነው ነገር ባለቤትህ አሁንም ነፍሰ ጡር ናት። ከዚህ በፊትም ጽንስ አቋርጣለች። አሁንም ነፍሰ ጡር ናት። በቃ ይሄ ደግሞ ባለመጠንቀቅ የመጣ ነገር ነው። በጣም የሚያሳፍር ነገር ነው። እኔ ስንት ዓመት ሙሉ ልጅ ስጓጓ ከኔ ከግሩም ነው እንጂ ከሌላ ሰው ነው እንዴ? ያንን አስወጣውንም ድጋሜ ለላ አስወጣ። በጣም አዝናለሁ። አቅሜ በላይ ነው። አሁን ወደ ህግ አካል አደርሰን እኮ መሄዱ አይቀርም፣ ግን መጀመሪያ እዚህ ያለውን ነገር ተነጋገሩ። እኔ እሱን ወደ ህግ ይወስዱታል። ምንም የምነጋገረው ነገር የለም። እኔ አልፈልግም። በቃ ትዳሬን እፈታለሁ። ከዚህ በኋላ አልፈልግም። እሱ ባመጣ ህይወት ነው። እኔ ከግሩም ጋር አልኖርም። በቃ አልፈልግም። ለምን እንደዛ ደግሞ መሆን የለበትም። እውነት አልፈልግም። በቃ የራስ ጉዳይ። እሱንም ወደ ህግ አካል የምትወስዱኝ ከሆነ ወሰዱኝ፣ የማትወስዱ ከሆነ አስወጡልኝ ከዚህ ቤት። እርስ በርስ ሁለታችሁ መግባባት ስላለባችሁ ምንም እንግባባው ታሪክ የእናንተን ጉዳይ ሳልፈታ እኔ ወደዛ አልሄድም። ለዛ ምንም እንግባባው ታሪክ የለም ከዚህ በኋላ። በቃ ካልደፈረሰ አይጠራም። አለቀ። እኔ በበኩል የልጁን ጉዳይ የኔና እሷ ጉዳይ ይደርሳል እኮ ገብቶኛል እኮ። ይሄውልህ ይሄዳል፣ እሱ ወደ ህግ ይሄዳል። ምንም ጥርጥር የለውም። አሁን ቪዲዮም ይዣለሁ ስላለ ሌሎችን ግብረ አበሮችን እንድንይዝ የሚረዳን ከሆነ ይሄ ልጅ ሌሎችን ግብረ አበሮችን እንድንይዝ ነው። በየቤቱ ተበትነዋል። ሴት መስለው ግን ወንድ ናቸው። ወንድ መስለውም ሴት የሆነ ከዚህ በፊት አጋጥሞኛል።
ስለዚህ ምን እናርግ ነው የሆነባት ነገር አለ እንግዲህ ስለሱም እያስረዳው ማመን አልቻልኩም እኔ እንዳል እስካሁንም ማመን መቀበል አልቻልኩም ይገባኛል እኮ ስሜት ይገባኛል ወንድሜ አሁን ከባድ ነው ሲጫወትብኝ ነበር ቤቴ ውስጥ ይገባኛል እኮ አልፈልግም እኔ ወንድሜ እንደዛ የሚባል ነገር የለም አይደለም ሁለታችሁ በቃ እኔ ምን ያደርግልኝ ከማላውቀው ሰው ጋር ነፍሰ ጡር ነበር እኮ አስወረድኩ አሁንም ነፍሰ ጡር ነኝ እኔ አሁን ከሱ ጋር ልኖር ነው ህይወት ትዳሪ ለማሰረት አይደለም ረጅም ጊዜ ካልሆነም ይሄን ጽንስ የምታቋርጭበት እንትን ሁለተኛ ድጋሚ ታዲያ ወደፊት መሃኑኝ ልቀር በቃ በማስጎርጎር እሱን እንድትነጋገሩ ነው እሱም እኮ ይሰማዋል ለምን የሷና የኔ ጉዳይ ወደ በቤተሰብ እንፈቷለን የልጁን ጉዳይ እንጨርስና አይደለም ራሳችሁ እንድትከባበሩ ስለምፈልግ ነው ዝም ብዬ ጥያችሁ መሄድ ስላልፈለኩ ያው እኔ እሷ ችግር አይደለም ይሄ ያመጣብህ ሰይጣናም የሆነ ልጅ እሱ የፈጠረው ነው እሷ ሆን ብላ ያደረገው ደላላውንም ይይዟል ይሄ ደላላ ይሄንን ስራ የሚሰራ ደላላ ነው የሚሆነው አለቀው እውነቱን ነው የምነግራችሁ ስለዚህ ወደ ቤተሰቦቼ እሄዳለሁ አሁን አልፈልግም እኛ በምንፈታ መንገድ እንፈታለን አንተ በእነሱ በምትፈታለት መንገድ ወይ እንደሱ አይደለም እኮ እንደዛ ሳይሆን ከአቶ ግሩም ጋር ተነጋግራችሁ ነው ይሄን ነገር ምን ልነጋገር ነገርኩሽ እኮ ነው እንዴ ድጋሚ አስቆርጉሪና ሶጭ ነው የምትለኝ አንተ ነው አይደለም በቃ እሱ ራሱ በሚወስነው እኔና እሷ ቁጭ ብለን ተረጋጊና ቁጭ ብለን ተነጋግረን ፈቷለን ወደ ህግ እንሂድና ልጁ እኮ ተይዟል ኦሬዲ ልጁ ተይዟል እናንተ ግን በቃ ተነጋግራችሁ እየተነጋገራችሁ ነገሮችን እንድታስኬዱ ስለፈለኩኝ ተረድታችሁኛል በቃ እየተነጋገራችሁ በመጣላት ሳይሆን የሆነው ነገር ሆኗል ያንተም ጥፋት አይደለም ያንቺም ጥፋት አይደለም በቃ ዘግይታችኋል አው ዘግይታችኋል ገብታችኋል እርስ በርስ ደግሞ ተጣልታችሁ ትዳሩ እንዳይበተን ስለፈለኩኝ የሷ ጥፋት አይደለም እኔም ያንተም ጥፋት አይደለም ያንቺም ጥፋት አይደለም ነው በቃ የገባኝ ነገር የተረዳሁት ነገር እሱን ስለሆነ ነው ከዛ ውጭ ያለው ነገር ምንድነው እንዳልኳችሁ በቃ አድርጉልኝ ተረጋጉ እንረጋጋለን ችግር የለውም በጣም ነው የምናመሰግን እውነት ይሄ ችግር የለውም እኔ ስራዬ ነው ተወራው አይደለም ለካ እውነት እኔ አሁን ራሴ መሰከረው ስራዬ ነው አዎ ስራዬ ስለሆነ ነው እዚህ ጋር የመጣሁት እናንተ እነሱን አሁን ወደ ህግ ነው ማስወሰድ በፊትና በረጅም ጊዜ ባወኩ ነው ገና ያኔ እንደተሰማኝ ጊዜ በመጀመሪያው ጊዜ ምን ነው ይሄን ሚዲያ አውቄ አንተ ጋር መጥቼ እንደዛ ቢሆን በቃ ቶሎ ይፈታ ነበር ነገሩ ከዘገየ በኋላ ስለሆነ ነው ምን ደርሰውና እንግዲህ እንደዚህ በቃ እርስ በርስ ባካችሁ እንዳትጣሉ ነው የምፈልገው ይሄንን ማስረጃ የተባለው ይሄም ጽንስ እንግዲህ ባለትዳር የተከበርሽ ሴት ሆነሽ ምናልባት እኔ አላውቅም ምን እንደምል ሰው ሁሉ እንደየሐሳቡ ስለሚለያይ ማለት ነው ለበጎ ነው ይሄ ልጅ የተፈጠረ የምትሉም ከሆነ እናንተ ነው የምታውቁት ካልሆነም ደግሞ በጊዜው ቶሎ የሆነ ነገር መሆን አለበት እሱን እኔ ናግሮ ተነጋገሩ አመሰግናለሁ እሱ ወደ ህግ ወስዷለሁ ተከትላችሁና ተረጋጉ አሁን ምግብ ምናምን ብሉ ተረጋግታችሁ መጣችሁ ምን ተረጋጋ ነው ወደ ህግ እንሂድ ሁላችንም ጥሩ እንሂድ እንግዲህ የተወዳችሁና የተከበራችሁ ተመልካቾቻችን እዚህ ደርሰናል ማለት ነው የሆነው ነገር በጣም አሳፋሪ ነው እባካችሁን ስለ ሰራተኞቻችሁ እወቁ አስቡት 666 በየቤቱ ተዘርቷል ነው እያለ ያለው የሰው ቪዲዮ የሰው ገላ እያደነዘዙ እያስተኙ እየቀረጹ ለ666 ለመስጠት ማለት ነውና በጣም የደረሰው ነገር በጣም አፍሬያለሁ አዝኛለሁ በጣም በቃ ምን ልበላችሁ እኔ እንደዚህ አይነት ነገር ሲገጥመኝ ለመጀመሪያ ጊዜ ነው በቃ እውነት ለመናገር ልጅም ወደ ግዷል ቤተሰቦችም ቢሆን ይሄው አሁን እዛ ጣቢያ ነው የምንገኘውና እኔም አጠናቅሬ ለመስጠት ነው ለናንተ ማሳሰቢያ ለመናገር ነው ወደዚህ ተመልሼ የመጣሁት ማለት ነው እባካችሁን አሁንም አጣሩ ሰራተኞቻችሁን ከዚህ በፊት ማጋጥሞናል በየሆቴሉ እንደዚህ አይነት ነገር አይተናል ሰምተናል በየከተማው አለ ስለዚህ እነዚህን ሰዎች ያጋለጥን ለህግ አሳልፈን እንስጥ ማለት ፈልጋለሁኝ በዋነኝነት ዋናው ነገር ግን እንዳልኳችሁ ብዙ ነገሮች አሉ ከዚህ ስራ ከዚህ ወንጀል ጀርባ ማለት ነው እነዚህንም ሰዎች የተከታተልን እንግዲህ መስመር እናስይዛቸው ይሆናል የያዙባትንም የቪዲዮ ማስረጃ ለማስጠፋት እንሞክራለን ወይ ደግሞ ሌሎችንም ግብረ አበሮችን ለመያዝ እንሞክራለን ምን ይባላል በጣም ከእንደዚህ አይነት ነገር እግዚአብሔር ይሰውረን ነው የሚባለው ባልና ሚስቱም እንዳያችሁት ጸብ ውስጥ ገብተዋል
ሰራተኞቻችን ከየት ነው የሚመጡት፣ ተያያዥ ያላቸው ወይ የሚለውን ነገር ደግሞ በደንብ ማጤን ያስፈልጋል ማለት ነው። ካልሆነ ውርደት ነው የሚመጣው እንደዚህና ይሄንን ለማለት ነው የመጣሁት። ተመልካቾቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ በየቤቱ ያለውን ገመና ለብዙ ሰው አዳርሶ ባካችሁን። ይሄ ለብዙ ሰው የሚጠቅም ነገር ነው። ይሄንን ማለት ፈልጋለሁ። ላይክ፣ ኮሜንት፣ ሼር እያደረጋችሁ አድርሱላቸው። ሳብስክራይብ አድርጉ። እኛ እንግዲህ ስራችን ሰርተን ለህግ አሳልፈን ሰጥተናል ማለት ነው። እንግዲህ ይሄ ባለጌ ልጅ የእጁን ያገኛለን። ምን እንደምላችሁ አላውቅም። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላም